ለመጀመሪያ ጊዜ የፋይናንሻል ፍሪደም መንገዴን ስጀምር በጣም ብዙ ዩቲዩብ ቪዲዮችን አይቼ ነበር። ከነዚህ መካከል አንዱ እንዴት አድርገን ነው ከዜሮ የመጀመሪያ 100 ሺህ ብራችንን የምንሰራው የሚሉ ቪዲዮችን ማአት ጊዜ ተመልክቻለሁ። ስፔሻሊ ደግሞ የፈረንጆችን። በዛሬ ቪዲዮ ላይ እነዛን ነገሮች የጠቀሙኝ ነገሮች አሉ። ነገር ግን የምርም እኔ ፐርሰናሊ ፕራክቲካሊ አፕላይ አድርጌው እንዴት አሁን በወር ብዙ ገንዘብ እየሰራው እንደሆነ ነግራችኋለሁ። ስለዚህ እንዴት አድርጋችሁ ከዜሮ የመጀመሪያ 100 ብራችሁ መስራት ትችላላችሁ። ከ100 ብር የመጀመሪያ 1000 ብር፣ ከ1000 ብር የመጀመሪያ 10000 ብር፣ ከ10000 ብር የመጀመሪያ 100000 ብር እንዲሁም ደግሞ ከ100000 ብር ወደ 1 ሚሊዮን ብር መሄድ እንችላለን የሚለውን እነግራችኋለሁ። እነዚህ የምነግራችሁ ቲፖች በጠቅላላ እኔ ፐርሰናሊ ያለፍኩበት ነገር ስለሆነ አይዘር ተቀጥራችሁ ብትሰሩ ኦር ደግሞ ኢቭን የራሳችሁ ነገር ካላችሁ ለሁላችሁም ይሰራል ማለት ነው። እንደነገርኳችሁ የመጀመሪያው ሌቨል እናውራ which is እንዴት አድርገን ነው የመጀመሪያ 100 ብራችንን መስራት የምንችለው ነው። ይሄንን ነገር ስነግራችሁ I'm not saying 100 ብር ለመስራት ከብዳችኋል ለማለት ፈልጌ ሳይሆን ነገር ግን የምርም የመጀመሪያ 100 ብራችሁን መስራት እንዴት እንዳለባችሁ ካወቃችሁ የመጀመሪያው 100 ሺህ ብር ለመስራት ያን ያህል ማይከብዳችሁ። ስለዚህ የመጀመሪያ 100 ብራችሁ እንዴት አድርጋችሁ ነው የምትሰሩት? በጣም ቀላሉ መንገድ ሚድልማን መሆን ወይም ደግሞ ደላላ መሆን ማለት ነው። ይሄንን ኤክስፕሌን ለማድረግ just simply እንደዚህ ብላችሁ አስቡት። የሆነ እቃ ከመርካቶ መግዛት ትችላላችሁ ኦር ከሆነ ቦታ ትገዙትና በጣም በርካሽ ዋጋ ከዛ በኋላ እዛ ላይ የራሳችሁን ትርፍ ትጨምሩበትና ያንን እቃ ለሚፈልገው ካስተመር ማድረስ ማለት ነው። ይሄ ነገር ከዚህ በፊት ብዙ ጊዜ ነግራችኋለሁ። ፕላስም ደግሞ አይ ቲንክ ካልተሳሳትኩ የሆነ አስማው እንዲህ ብሎ ተናግሮ ነበር like I think food delivery or something ይሰራ ነበርና የዛን ጊዜ እነዛ ምግቦች ሲያደርስ ምናምን ነገር የራሱን ማርጂን ይጨምር ነበር። እንዲሁም ደግሞ መልስ ምናምን ነገር ሲመልስለት I think it's okay ያዛው ነው I think ረሳው ታሪኩ። ብቻ ግን ታስታውሱ ሰዎች ካላችሁ let me know in the comment section። ብቻ ግን እንደዚህ አይነት ታሪኮች ሞር በሰማው ቁጥር በጣም ቀላል ነው actually የመጀመሪያ 100 ብራችሁን ለመስራት። ለምን ካላችሁ it's all about customer satisfaction. you see even በትንሹ የምታደርጓት ነገር በኋላ ላይ በጣም ትልቅ ኢምፓክት አላት። አሳያችኋለሁ ያ ነገር ለምን እንደዚህ እንዳልኩኝ። የመጀመሪያ 900 ብራችሁን መስራት ከፈለጋችሁ just simply ደላላ ሁኑ፣ ሚድልማን ሁኑ። የሆነ ነገር ግዙ በጣም በርካሽ ዋጋ ከዛ በኋላ ዋጋውን ጨምራችሁ ያንን ነገር ሽጡት። ከፈለጋችሁ የሆነ ነገር አምጡ ከዛ ላይ የሆነ ነገር ጨማምሩበትና ዋጋውን ስቀሉት ከዛ በኋላ ያንን ነገር መሸጥ ትችላላችሁ። just simply ደላላ መሆን የመጀመሪያ 100 ብራችሁ እንድትሰሩ ያደርጋችኋል። actually ስለ ደላላን ስናወራ not only የመጀመሪያ 100 ብራችሁን but እስከ ሚሊዮን ራሱ መስራት ትችላላችሁ። that's why በጣም ኢምፖርታንት የሆነው የመጀመሪያው ሌቭል ማለት ነው። now let's go to እንዴት አድርጋችሁ የመጀመሪያ 1000 ብራችሁ መስራት ትችላላችሁ። እውነቱን ለመናገር ነው የመጀመሪያ 1000 ብር ስሰራ ተቀጥሬ ስሰራ ነበር። that's it if በወር የመጀመሪያ 1000 ብር መስራት የምትፈልጉ ከሆነ መቀጠር is ideal። የዚህን ጊዜ ግን ስትቀጠሩ ሁለት አይነት መንገድ አለው። እኔ ያደረኩት ምንድነው እንደ ፓርት ታይም ነበረ like full ታይሜን አልሰጥም። ምክንያቱም በነበረው ኢኮኖሚ ያን ያህል ሙሉ ታይሜን ሰጥቼ እዛ ቦታ መስራትና ለ1000 ብር መቀጠር ያን ያህል አይዲያል አይደለም። ስለዚህ for me ፓርት ታይም መሆኑ አይዲያል የሆነው አንደኛ ሳምንቱ ሙሉ መስራት አይጠበቅብኝም፣ ሁለተኛ በሳምንት በሰዓታት ላይ ጋይዘር በሳምንት 4 ሰዓት ሊሆን ይችላል ኦር በሳምንት 8 ሰዓት ሊሆን ይችላል የምሰራው ማለት ነው። ስለዚህ የመጀመሪያ 1000 ብራችሁን እናንተ መስራት ከፈለጋችሁ ዩዥዋሊ ተቀጥሮ መስራት but ፓርት ታይም ሆናችሁ መስራት ጥሩ ነው። ግን አሁን ከ1000 ብር እንዴት አድርገን ወደ 10000 ብር መሄድ እንችላለን የሚለውን ስናወራ this is where we talk about momentum። የጀመራችሁትን ነገር አሁን ማስቀጠል አለባችሁ። ምክንያቱም እያደግን ስንመጣ if እንበልና አሁን ከዜሮ 100 ገባን፣ ከ100 1000 አሁን ከ1000 10000 ለመግባት ብለን ግን 1000 እንድትደርሱ ያደረጋችሁን ሞመንተም እዚህ ላይም የማታመጡት ከሆነ እዚህ ጋር ነው የምትከስሩት ማለት ነው። ስለዚህ ለሚቴሌው እንዴት አድርጋችሁ የመጀመሪያ 10000 ብራችሁን መስራት እንደምትችሉ ቅድም ስናገር ተቀጥራችሁ ስሩ ብያለሁ አይደለ? yes አሁንም የመጀመሪያ 10000 ብራችሁ መስራት ከፈለጋችሁ መቀጠር is the ideal way። now በደንብ አድርጋችሁ አድምጡኝ። የመጀመሪያ 10000 ብር ስላችሁ I'm not talking about 10000 ብር ብቻ I'm talking about 10000 20000 30000 40000 50000 ብር መስራት ከፈለጋችሁ ስቲል እዚህ ካታጎሪ ውስጥ ይጠቃለላል ማለት ነው። መረግ ያለባችሁ ነገር ምንድነው? ተቀጥሮ መስራት እጅግ በጣም አይዲያል ነው የመጀመሪያ 10000 ቤት ያሉትን ገንዘቦች ለመስራት ማለት ነው። ለምን ብላችሁ ከጠየቃችሁ ምክንያቱም የዚህን ጊዜ አሁን ስኪላችሁ የሚያድግበት ብዙ አይነት ኖሌጆችን የምትማሩበት እንዲሁም ደግሞ ኔትወርክ የምታደርጉበት ሞመንት ስለሆነ ነው። ከዚህ በፊት እንግዲህ በረም ስናገር ከሰማችሁ እንዴት አድርጌ የራሳችሁ ነገር እንዲኖራችሁ አድቮኬት እንደማድረግ ታውቃላችሁ አይደለ? በአት ዘ ሴም ታይም ደግሞ ተቀጥሮ መስራት ያን ያህል መጥፎ ነገር አይደለም እውነቱን ለመናገር። ምክንያቱም ተቀጥሮ መስራት ማለት ቱ ቢ ኦነስት የፈለጋችሁትን ነገር ልታደርጉ ትችላላችሁ፣ ብሌም አትደረጉም እናንተ። ማለትም ድርጅቱ ነው ቢከስረው የሚከስረው እንጂ እናንተ ግፋቢል ብትባረሩ ነው ከዛ ውጭ ከዛ ነገር
ሲቀጥል ደግሞ እዛው ድርጅት ውስጥ የራሳችሁን ክህሎት የማዳበር ላይክ ብዙ አይነት ኦፖርቹኒቲዎች አሏችሁ። አይዘር ኔትወርክ ልታደርጉ ትችላላችሁ፣ ከድርጅቱ ጋር የሆነ ነገር ዲል ልታደርጉ ትችላላችሁ። ማአት አይነት ኦፖርቹኒቲ አለ ስንስ ተቀጥራችሁ እየሰራችሁ ስለሆነ ማለት ነው። አብዛኛው ሰው ተቀጥሮ የሚሰራው ሰው ትልቁ ጥፋት ምንድነው? እዛ መስራት ቤት የሚሄደው በቃ ስራውን ይሰራል እንደን ይወጣል። but I think ከዛ በላይ ማድረግ ትችላላችሁ። እኔ ፐርሰናሊ ተቀጥሬ ስሰራ በተለይ ደግሞ የመጀመሪያ 10 ሺህ ብር ሲከፈለኝ ማለት ነው ኢቭን ዶ አንድ ዲፓርትመንት ውስጥ ብሰራ በተቻለኝ መጠን እዛ ቦታ ላይ ስኪሎችን ለማሳደግ እጥር ነበረ። and of course ደግሞ ማርኬቲንግ ላይ ስለምሰራ ኔትወርኪንግ ግድ ነው ለኔ ማለት ነው። ስለዚህ እዛ ቦታ ላይ መሳሳታቸው ነገሮች ካሉ እዛው ሳሳታለሁ፣ ማጥፈው ነገር ካለ እዛው አጠፋለሁ። and then በተቻለኝ መጠን ያ ክህሎቴን ማሳደጌ ላይ ነው ፎከስ ያደረጉት። ለምን ካላችሁ ምክንያቱም የዛን ጊዜ ተቀጥሬ ስሰራ at the same time ደግሞ ሌላ ድርጅት በፓርት ታይም ስቲል እሰራ ነበር። ነግራችኋለሁ ቅድም አይደለ ፓርት ታይም ስራ ያዙ ብዬ የመጀመሪያውን 1 ሺህ ብር ስንሰራ ኤግዛክትሊ እሱ ሞመንተምን አለቀኩም ነበረ። የመጀመሪያው ድርጅት ላይ ተቀጥሬ የምሰራበት የመጀመሪያውን 10 ሺህ ብር ሲከፍለኝ የዛን ጊዜ 15 ሺህ ብር ይከፈለኝ ነበር። at the same time ደግሞ እንደ ፓርት ታይም ያስኩት ቦታ ላይ since እዚህ ቦታ ቁጭ ብዬ ክህሎቶችን በረንብ አድርጌ ስላሳደኩኝ እዚህኛው ድርጅት ደግሞ ስመጣ 12 ሺህ ብር ይከፈለኝ ነበረ። so you see እነዛ አሁን ከ1 ሺህ ብር ቅድም ያልኳችሁ በአንድ ጊዜ ነው ጃምፕ አርኮ 12 ሺህ ብር የገባው ነው። በረንብ አድርጋችሁ እንድታስተውሉ የፈለኩት ምንድነው አሁን በአንድ ወር ውስጥ ስንት ገንዘብ ነው እየሰራ ያለሁት? ኤግዛክትሊ 27 ሺህ ብር ማለት ነው። ስለዚህ አሁን በረንብ አድርጋችሁ አስተውሉ 27 ሺህ ብር በወር እየሰራ ነው which is still ያን ማርክ አልፍ ያለው ያን ሌቭል አልፍ ያለው እና ዋሪፍ ደግሞ አዲሽናል ነገር በፈልግ which is አሁን የምናወራው የመጀመሪያ 100 ሺህ ብራችንን እንዴት አድርገን መስራት እንችላለን። so አሁን እዚህ ላይ በረንብ አድርጋችሁ ፎከስ እንድታደርጉ የምፈልገው ምንድነው ሲንስ እየመጣንበት ያለው ሌቭል ከዜሮ ብለናል፣ ከዜሮ ወደ 100 ብለናል፣ ከ100 1000 ብለናል፣ ከ1000 10000 ብለናል። ናው ይሄ ከ10000 100000 ለመድረስ በመሃል ብዙ 10000ዎች አሉ አይደለ? ስለዚህ ምንድነው ማድረግ ያለባችሁ የመጀመሪያ 10000 ከዛ እንዴት አድርጌ 20000 ላምጣ፣ እንዴት አድርጌ 30000 ላምጣ፣ እንዴት አድርጌ 50000 ላድርገው፣ 60000 ላድርገው። ያንን ላደር ቀስ ብላችሁ አሁን መውጣት አለባችሁ። ምክንያቱም የመጀመሪያውን 10000 መስራትና ከዜሮ ስትጀምሩ ያ ሌቭል ያን ያህልም ከባድ አይደለም። ላይክ በአንድ ጊዜ መምጣት ትችላላችሁ፣ በወር አይከብድም። በተለይ ደግሞ አሁን ባለው ኢኮኖሚ ማለት ነው። ስለዚህ ግን አሁን ከ10000 እንዴት አድርጌ ነው 20000 ከ20000 50000 50000 80000 እያላችሁ ያቺኛው ሞመንተም ግን ትንሽ ጊዜ ልትፈጅባችሁ ትችላል። ስለዚህ እንዴት አድርገን ያንን ጊዜ ያንን የሚፈጅብንን ታይም ጠበብ እናድርገው ካላችሁ አሁን ሊሚቴል ዩዘቲ እኔ 100 ሺህ ብር ስሰራ እንዴት እነዛን ነገሮች አኮምፕሊሽ እንዳደረኩ መልቲፕል ስትሪም ኦፍ ኢንካም ያስፈልጋቸዋል። አድምጡኝ ለምን እንደዚህ እንዳልኩኝ ነው። እኔ የመጀመሪያ 10 ምናምን ሺህ ብሮችን ስሰራ 20000 30000 ስሰራ ማለት ነው ተቀጥሬ ነበር የምሰራው። ስለዚህ ተቀጥሬ ከሰራው ደግሞ ያ ማለት ፉል ታይም ላይክ ሙሉ ታይሜን ደርጌት የማደርገው እዛ ድርጅት ላይ ነው። ሶ ቤት ስመጣ ያን ያህልም አይሞሬ ክፍት አይሆንም የተለያዩ ነገሮችን ለመስራት። ስለዚህ እዚህን ጊዜ ምን አድርግ ነበረ እዛው መስሪያ ቤት ሆኜ ስራዬን ቶሎ አጠናቀቅና በምሳ ሰዓቴ በረፍት ሰዓቴ ራሴን መስራት የምችላቸው ነገሮች ላይ ፎከስ አደረግ ነበር። ምክንያቱም ከድሮ ጀምሮ ምን አምናለሁ መሰላችሁ በተለይ እዚህ ኢትዮጵያ ሀገር ውስጥ ስትኖሩ አንድ የገቢ ምንጭ አያዋጣችሁ። ለዚህ ነው ብዙ የገቢ ምንጭ የሚያስፈልጋችሁ። ስለዚህ የመጀመሪያ 100 ሺህ ብር ለመስራት ካሰባችሁ የገቢ ምንጫችሁን ማስፋት አለባችሁ። አንድ ስራ እየሰራችሁ 100 ሺህ ብር አይመጣም ከመሬት ተነስቶ። that's why እኔ 3 አይነት ቢዝነሶች አሉኝ። on top of it ደግሞ ሌላ ጀመርኳቸው ትናንሽ ፕሮጀክቶችም አሉ። ሶ እነዚህ እንዳለ መልቲፕል ስትሪም ኦፍ ኢንካም ተነል ሲደረጉ በወር ይዘውት የሚመጡት ገንዘብ አለ። እሱን እነግራቸዋለሁ። ሶ አሁን ስንት ይሄ ነገር ለእናንተ እየነገርኳችሁ ስለሆነ እንዴት አድርገን ነው ያንን ነገር ማሳደግ የምንችለው? እንዴት አድርገን ነው የተለያየ የገቢ ምንጭ ማሳደግ የምንችለው or ደግሞ ክሬት ማድረግ የምንችለው ካላችሁ ለሚቴልዩ እናንተ እንደምታስቡት የገቢ ምንጫችሁን ማሳደግ ከባድ አይደለም። ብዙ ሰው ይጠይቀኛል እንዴት አድርጌ ነው ስትሪም ኦፍ ኢንካም ማምጣት የምንችለው? እንዴት አድርጌ ነው ኦንላይን እንትን የምከፍተው ካላችሁ እጅግ በጣም ቀላል ነገር ነው። 2 ቀመሮችን እነግራችኋለሁ። የመጀመሪያ ማድረግ የምትችሉት ነገር ምንድነው? ዲጂታል ፕሮዳክቶችን ክሬት አድርጎ። ከዚህ በፊትም ነግራችኋለሁ የቡና የሚባል ፕላትፎርም ላይ እኔ እጅና እግሬን አጣጥፌ ያን ያለን ፕሮሞት ሳላደርገው በ2017 ወደ 60 ምናምን ሺህ ብር ይዞልኝ መጥቷል። ምን አድርጋሽ ካላችሁ just simply ወደ 7 የሚጠጉ ዲጂታል ፕሮዳክቶች አሉ። እነሱን ፖስት አደረኩት። በቃ that's it። ከዛ በኋላ ሰው ገብቶ ያንን ነገር ሲያው ከፈለገው ዳውንሎድ አድርጎ ይጠቀማል። እነን ሰዓቱ ሲደርስ ድርጅቱ ማለትም የቡና ማለት ነው ገንዘቡን ቀጥታ ወደ አካውንት ያስገባል። ስለዚህ ምንም ነገር ሳልነካካ ምንም ነገር ሳላደርግ 60 ሺህ ብር ወደ ኪሴ ገባ ማለት ነው። ለእናንተ ማድረግ የምትችሉት ነገር ምንድነው? እስቲ ምን ዲጂታል ፕሮዳክቶችን ክሬት ማድረግ ትችላላችሁ? ኦኬ ሌት ሚ ጊቭ ዩ ምናልባት እነዚህ ነገሮች ግራ ከገባችሁ እሺ ተማሪ ከሆናችሁ ማለት ነው የምታጠኑበትን ስተዲ ኖት አለ አይደለ? ኖት የምትይዙት በየግሬዱ እሱ ለምን አሸጡትም?
ለምን ኮምፓይል አድርጋችሁ እሱን መሸጥ አትችሉም? yes you can ምናልባት ደግሞ ሰራተኞች ከሆናችሁ ስራ ቦታ ላይ የምትጠቀሟቸው ቴክኒኮች ካሉ ስራ ቦታ ላይ የሆነ ስራችሁን እንዲያቀልላችሁ የምትጠቀሙት ሶፍትዌሮች ካሉ ትንሽ የወርድ ዶክመንት ላይ 10 ፔጅ 7 ፔጅ ያንን ነገር ኮምፓይል አድርጋችሁ ፖስት ማድረግ ትችላላችሁ። ከዛ በኋላ ሰዎች ያንን ዳውንሎድ አድርገው መጠቀም ይችላሉ። ምናልባት ደግሞ ኮቾች ካላችሁ ለምሳሌ ከዚህ በፊት ወፍራችሁ ከከሳችሁ ቀጫጫ ከነበራችሁና አሁን ደግሞ ጥሩ ሰውነት ካላችሁ ያንን ነገር እንድታደርጉ ያደርጋችሁ ነገር ምንድነው ላይክ ፕላን አውጥታችሁ ያንን ነገር መሸጥ ትችላላችሁ። again ተማሪዎች ስተዲ ፕላን ማውጣት ትችላላችሁ። አሁን ለምሳሌ 12ኛ ክፍል ስትደርሱ ማትሪክስ ሲመጣ ሚኒስትሪ ሲመጣ ብዙ ይጨናነቃል አይደለ? ያንን ችግር ለምን አትፈቱትም? ለምን ካላችሁ ምክንያቱም እናንተ ሰማው ያ ኖሌጅ ይኖራችሁ ይችላልም ይገባልም። if እንበለና ያን ያለም ኖሌጁ ከሌላችሁ then አንድ ሳምንት ራሳችሁ ላይ ወሰዱና ሪሰርች ስሩ። ያንን ችግር እንዴት አድርጌ ሶልቭ ማድረግ እችላለሁ? ሪሰርች ስሩ፣ ኮምፓይል አድርጉት፣ እንደ ዶክመንት አድርጉት። ከዛ በኋላ ያንን ዶክመንት የቡና ላይ ፖስት አድርጉት። ከዛ በኋላ ሂዱና ቲክቶክ ላይ ወይ ፌስቡክ ላይ ፕሮሞት አድርጉት። then እጅና እግራችሁን አጣጥፋችሁ ያ ገንዘብ ወደ ኪሳችሁ ሲገባ መቁጠር ብቻ ነው የእናንተ ስራ ማለት ነው። ለምን ካላችሁ ምክንያቱም ችግሮችን ሶልቭ አድርጋቸዋል። ስለዚህ እኔ ፐርሰናሊ ያደረኩት እሱ ነው። ሶ ምን ነገር ላይ እኔ ጎበዝ ነኝ? መጀመሪያ መጠየቅ የነበረብኝ ራሴ ምንድነው ላይክ ምን ነገር ላይ ጎበዝ ነኝ? ሶ አንደኛ ፕሮዳክቲቪቲ ላይ እኔ በጣም ጎበዝ ነኝ። ማለትም ስራን እንዴት መስራት እንዳለብኝ፣ እንዴት ፕሮዳክቲቭ መሆን እንዳለብኝ፣ ፕሮክራስቲኔሽን እንዳ ኮንሲስተንስ እንዴት ኪል ማድረግ እንዳለብኝ አውቃለሁ። ሃቢቴን እንዴት ትራክ ማድረግ እንዳለብኝ አውቃለሁ። ምናልባት ደግሞ ጤና ላይ ሲመጣ ከዚህ በፊት በጣም ወፍራም ነበር፣ ወደ 74 ኪሎ ገብቼ ነበር እና አሁን 61 ነኝ። እንደ ያ ነገር እንዴት እንደገባ ላይክ ፕሮግራሞች አሉኝ፣ ወርክአውት ፕላን የመሳሰሉ ነገሮች። ገንዘብ ማኔጅመንት ላይ በጣም ጎበዝ ነኝ። የራሴ የምጠቀምበት የገንዘብ ማኔጅመንት ቴምፕሌት አለኝ። ሶ እነዚህ ነገሮች እንዳለ ኮምፓይል አደረኳቸውና የቡና ፕላትፎርም ላይ ፖስት አደረኩት። ከዛ በኋላ ያንን ነገር ሰዎች ሲያዩት ይሄ ነገር ያስፈልገኛሉ፣ ዳውንሎድ አደረጉት። ዳስ ሃው አይ ሜድ 60 ሺህ ብር ማለት ነው። ስለዚህ እናንተም አንደኛ ዲጂታሊ ምን መሸጥ ትችላላችሁ? ግራ ከገባችሁ እንደነገርኳችሁ ቻትጂፒቲ ላይ ሂዱ። ከዛ በኋላ ጠይቁት። ደን ቻትጂፒቲ ሴ ላይክ ሄይ እነዚህ አይነት ነገር ላይ ጎበዝ ነኝ፣ ሰው ምን አይነት ዲጂታል ፕሮዳክቶችን በዚህ ክሬት ማድረግ እችላለሁ። ደን ማአት አይነት አይዲያዎችን ይሰጣችኋል። ና ሁለተኛ ደግሞ የምነግራችሁ ምንድነው መሰላችሁ? አሁን ከረንትሊ ጊዜና እውቀት አላችሁ፣ ገንዘብ የላችሁ። ምክንያቱም ያው ገንዘብ ለማግኘት እየሄድን ስለሆነ፣ ግን ጊዜና እውቀት አላችሁ። ስለዚህ ምን ታደርጋላችሁ መሰላችሁ? አሁን ባለኝ ጊዜ እና ባለኝ እውቀት ምን ነገሮች መስራት እችላለሁ? ሶ ሌት ሚ ቴል ዩ ምን ነገሮች እነዛ ሊሆን እንደሚችሉ። የመጀመሪያው ምንድነው ሰዎች የሚፈልጉት ወይም ደግሞ ሰዎች የሚቸገሩበት ነገር ግን እናንተ ደግሞ ሶልቭ ያደረጋችሁት ነገር ምንድነው? ያ ነገር ምንድነው? እስቲ ላይክ አሁን ለምሳሌ እንበልና ትምህርት ላይ በጣም ጎበዞች ከሆናችሁ ብዙ ሰዎች ቲቶሮችን ይፈልጋሉ። ኮቺንግ ላይ በጣም ጎበዝ ከሆናችሁ ሰዎች ፐርሰናል ትሬነሮችን ይፈልጋሉ ላይክ ኮች እንድታረጓቸው። ምናልባት ደግሞ አይዶ ነው ፕላኒንግ ላይ ጎበዝ ከሆናችሁ then ሰዎች ላይክ ገንዘባቸው ላይ ላይፋቸው ላይ የተለያዩ ነገሮች ላይ ፕላን አደራረግን የሚያስተምራቸው ሰዎች ይፈልጋሉ። ስለዚህ እናንተም ብትሆኑ ያንን ሰርቪስ ኦፈር ታደርጉና then ፕራይቬት የሆኑ ኮቾችን መስጠት ትችላላችሁ which I am doing ማለት ነው። ሁለተኛው ደግሞ ፍሪላንሲንግ ነው። ናው ስለ ፍሪላንሲንግ ከዚህ በፊትም ማት ጊዜ አውርቼላችኋለሁ። ምንድነው መሰላችሁ ቴክኒክሊ የምታደርጉት አሁን ለምሳሌ ቪዲዮ ኤዲቲንግ ጎበዝ ከሆናችሁ፣ ግራፊክስ ዲዛይን ላይ ጎበዝ ከሆናችሁ፣ ወይ ደግሞ ሌላ ላይክ ማኔጅመንት ላይ አሲስታንት መሆን ላይ ምናምን ላይክ አካውንቲንግ ላይ በጣም ጎበዝ ከሆናችሁ ሂዱና ሰዎችን አነጋግሩ ላይ ክላይንቶችን ማለት ነው። ከዛ በኋላ ሴ ላይክ ሄይ ሶ እንደዚህ እውቀት አለኝ በዚህ ፕራይስ ለእናንተ ይሄን ነገር መስራት እችላለሁ በሉ። ናው ብዙዎቻችሁ እዚህ ጋር የምትሳሳቱት ምንድነው የመጀመሪያችሁ ሲሆን ያ ስራ በጣም ገንዘብ የምትቆልሉት ነገር አለ። እሱ ነገር ላይ ፕሊዝ ጋይስ ተረጋጉ። ዩዥዋሊ when የራሳችሁን ገንዘብ ሜክ ማድረግ ስትፈልጉ የመጀመሪያው ትራያል መሆን ያለበት አይዘር ላይ ገንዘቡን ቀስ አድርጉት ኦር ደግሞ ጀስት ፍሪ አድርጉት። ለምንድን ነው የምንላችሁ? ምክንያቱም ይሄ የመጀመሪያ ክላይንታችሁ ነው፣ ገና የመጀመሪያ ነው። ስለዚህ you don't want to upset ያንን ክላይንት። ለምን ነው ታውቃላችሁ? ብዙ ጊዜ አበሻ ጋር ምን አይነት ሜንታሊቲ ያለ መሰላችሁ? እኔ ጋርም ጭምር if እንበልና አንድ ሰርቪስ ስራ ለመስራት 20 ሺህ ብር ክፈል ኦር 10 ሺህ ብር ክፈል ኦር 5 ሺህ ብር ክፈል ብትሉት then ያ ሰው የሚከፍልበትን ነገር ይፈልጋል ማለት ኤክስፔክቴሽናችን ከፍ ይላል። ስለዚህ if ይሄን ያህል ገንዘብ ከከፈልኩ and then ዲሊቨር የምታደርግልኝ ነገር ደግሞ የሞተ ከሆነ I don't need you ምንም ሰከንድ ቻንስ አልሰጥም። but what if ያን ያህልም ገንዘቡ ዝቅ ያለ ኦር ደግሞ ሜቢ ላይክ ፍሪ ከሆነ የዚህን ጊዜ የምታመጡት ሰርቪስ ሜቢ ጥሩም ቢሆንም ጀጅ ማድረግ አንችልም። ለምን አትሊስት ያንን ነገር በርካሽ እየሰራችሁልን ስለሆነ ጀጅ ማድረግ አንችልም። ስለዚህ ማወቅ ያለባችሁ ነገር ምንድነው when
ቢዝነስ ዓለሙ ላይ ስትመጡ በተለይ ደግሞ ከክላይንት ጋር ስትሰሩ በጣም ትሪኪ ነው ነገሩ። እንደነገርኳችሁ ያወራን ያለው የመጀመሪያ 100,000 ብራችሁ እንዴት ትሰራላችሁ ነው አይደለ? መጠንቀቅ አለባችሁ because you're making money ግን at the same time ክላይንቶቻችሁን ማሳዘን የለባችሁ because your client is the one like ገንዘቡን ከኪሱ አውጥቶ የሚሰጣችሁ። እሺ ላስትሊ ደግሞ ሌላ ስትሪም ኦፍ ኢንካም የምትከፍቱት ደግሞ ምንድነው? ክላይንት አኩዚሽን ላይ ነው። ናው ክላይንት አኩዚሽን ማለት ቤዚክሊ ምንድነው? በተቻላችሁ መጠን ክላይንቶቻችሁን አብዙ እንበልና ለምሳሌ አንድ ሰርቪስ በ10,000 ብር የምትሰጡ ከሆነ then 10 ክላይንቶችን ፈልጉ። በአንድ ጊዜ ስንሰራችሁ 100,000 ብር ሰራችሁ እንበልና 10,000 ክላይንት በጣም ብዙ ከሆነ ኦኬ then አንድ ሰርቪስ ስትሰጡ 20,000 ብር የምታስከፍሉ ከሆነ then 5 ክላይንቶችን ፈልጉ then በ5 ክላይንት 100,000 ብር በአንድ ጊዜ ተሰራ ማለት ነው። ክላይንት አኩዚሽን is the most important part በተለይ ደግሞ ቢዝነስ ላይ ሲመጣ ለኔው ፐርሰናሊ ክላይንት አኩዚሽን በጣም ክሩሻል ነው ለኮቺንግም ቢሆን እንዲሁም ደግሞ ለማርኬቲንግ ቢዝነስ ማለት ነው። ስለዚህ if ክላይንቴን ካሳዘንኩት then I know ያ ክላይንቴ ከኔ ጋር እንደማይቀጥል። ስለዚህ የመጀመሪያ ማድረግ ያለባችሁ ነገር ምንድነው? ክላይንት አኩዚሽን ትሰራላችሁ ማለትም ታመጣላችሁ ክላይንቶቻችሁን። ከዛ በኋላ ክላይንቶቻችሁን ደግሞ ማስደሰት አለባችሁ እንዳይወጡ ማለት ነው። ሌላ ደግሞ አንድ የምነግራችሁ ነገር ምንድነው መሰላችሁ? ክላይንት ከያዛችሁ በኋላ የክላይንትን ስራ እያቀለላችሁ ነው አይደለ? ሲንስ እናንተ ይህንን ሰርቪስ ልስራለ በቃ እናንተ ፎከስ ሌላ ነገር ላይ ፎከስ አድርጉ ነው አይደለ የምትሉት። ስለዚህ if ለክላይንቶቻችሁ ግን ሌላ ስራ የምትጨምሩ ከሆነ that's literally no ትልቅ no ናው እኔ ፐርሰናሊ ብዙ አይነት ሰዎችን ቀጥሬ ያውቃለሁ ከዚህ በፊት እና immediately fire የማደርጋቸው ሰዎች ምን አይነት ሰዎች ናቸው? ስራ የሚያበዙብኝ ሰዎች። I don't want if ከፍያችሁ ያንን ነገር የምትሰሩት ለኔ ስራ እንድታቀሉልኝና እኔ ሌላ ነገር ላይ ፎከስ እንዳደረግ ነው። ሰው ለምሳሌ እንደዚህ ብላችሁ አስቡ እኔ ኮንተንት ክሪኤሽን ላይ ፎከስ ባርግ ይቀላል ወይስ ቴክኒካል ነገሮች ላይ ፎከስ ባርግ ይቀላል? ቱ ቢ ሆነስት ቴክኒካል ነገሩ ለሰዎች ሰጥቼ እነሱ ቢሰሩልኝ ይቀላል። ሶ ለነሱ ከፍላቸዋለሁ። የኔ ፎከስ ምን ይሆናል? አዳዲስ ነገሮችን ክሬት ማድረግ ይሆናል። ስለዚህ if አዳዲስ ነገሮችን ክሬት ማድረግ ከሆነ ገንዘቤ ይጨምራል። ገንዘቤ ከጨመረ ለማን መክፈል እችላለሁ? ኤግዛክትሊ ለቲሞቼ መክፈል ይችላሉ። ግን ቲሞቼ ይሄንን ስራ እንድሰራ ሳይሆን ቲሞቼ ዴይሊ የሚሰሩት ስራ ትክክል ካልሆነ ዴይሊ አቴንሽን የሚፈልጉ ከሆነ ዴይሊ ሁልጊዜ ስራ የሚያሰሩን ከሆነ then at this point ላይ እኔ ራሴ ብሰራው ይቀላል። ገባችሁላችሁ የፈለኩት? ስለዚህ የመጀመሪያ 100,000 ብራችሁ መስራት ያን ያህል ቀላል አይደለም። you have to be smart. now let's go to በጣም ጁሲ የሆነው ፓርት which is የመጀመሪያ 1 ሚሊዮን ብራችንን እንዴት መስራት እንችላለን። now ይሄንን ፓርት ስሰጣችሁ አሰ ቦነስ ነው ምክንያቱም ፕሮሚስ አላደርግላችሁም ግን እኔም ፐርሰናሊ ወደዛ የሚሄድበት ጀርኒ ስለሆነ ሼር አድርጋችሁ እንዴት ነው ወደዛ ለመሄድ አሁን እያቀርኩና ያሰብኩ ያለሁት የሚለው ነው። ኦኬ ሶ የመጀመሪያ 1 ሚሊዮን ብራችሁን መስራት ከፈለጋችሁ it's all about scaling your business። እሺ ሰው ለምሳሌ እኔ የምሰራቸው ቢዝነሶች አሉ። የመጀመሪያው የራሴ የሆነ የፕላነር እና የጆርናል ቢዝነስ አለኝ። it's called day 1 planner እና day 1 journal ይባላል። ሁለተኛው ደግሞ one on one coaching የሚሰጠው ቢዝነስ አለ። ማለትም ከኔ ጋር አሁን ለምሳሌ ሰዎች ይገናኛሉ privately and then እነሱ ህይወት ላይ እንዴት አድርገው ብዙ ነገሮቻቸው ማሻሻል እንዳለባቸው የ3 ወር አንዳንዴም የ1 ወር አንዳንዴ even የ1 ቀንም አድርገን የምሰጣቸው ቢዝነሶች አሉ። ሶስተኛው ደግሞ ማይ ማርኬቲንግ ፈርም ነው። ይሄ ማርኬቲንግ ፈርም ቤዚክሊ የሚያደርገው ምንድነው? ስሞል ቢዝነሶችን እንዲሁም ትላልቅ ቢዝነሶችን ዲጂታል ማርኬቲንግ ላይ ሲመጣ ካውንስልና አድቫይስ ይሰጣል እንዲሁም ደግሞ ጋይደንስ እና ሊደርሺፕ ይሰጣል። ሶ ቤዚክሊ ምንድነው የምናደርገው በተለይ ማርኬቲንግ ፈርሙ ላይ ማለት ነው እንደምታውቁት በአሁን ጊዜ ላይ ኤጀንሲዎች ጋር መስራት ወይም ደግሞ ሶሻል ሚዲያ ላይ ዝም ብሎ ፖስት ማድረግ አይዲያል መንገድ አይደለም ለቢዝነስ ኦነሮች ማለት ነው። ነገር ግን ቢዝነስ ኦነሮች ኦፍ ኮርስ ዲጂታሊ የራሳቸውን ነገር መተው ፕሮሞት ሲያደርጉ ፕሮፐር የሆነ ስትራቴጂ ያስፈልጋቸዋል ማርኬቲንግ ስትራቴጂ። ሶ ያንን ማርኬቲንግ ስትራቴጂ ሙሉ ነገሮችን እንሰራለን and then of course ደግሞ ብዙ ነገሮችን አናሊቲክስን የመሳሰሉ ነገሮችን አብረን እንሰራለን ከክላይንት ጋር። በኤኒዌይስ እነሱ ናቸው and then lastly ደግሞ ምን አለ መሰላችሁ የኔ ዩቲዩብ ኮንተንት ክሪኤሽን ነው። ለምንድን ነው ይሄን ነገር እየነገርኳችሁ ያለሁት? ምክንያቱም ለኔ አሁን ለምሳሌ ገንዘብ የሚያመጡልኝ ፈነሎች እነዚህ ናቸው 4 ነገሮች አይደለ? ስለዚህ የመጀመሪያ 1 ሚሊዮን ብሬን መስራት በፈልግ ምንድነው ማድረግ ያለብኝ? ስኬል ነው ማድረግ ያለብኝ። እንበልና ለምሳሌ day 1 journal እና planner በወር የሚያመጡት እንበልና በጣም በትንሹ 50,000 ከሆነ እሱን ወደ ስንት ማሳደግ አለብኝ? ወደ 100,000 ማሳደግ አለብኝ ማለት ነው። if one on one coaching በወር 100,000 ብር የሚያስገባ ከሆነ then በተቻለ መጠን 3,000 ወደ 300,000 ማሳደግ አለብኝ ማለት ነው። if የኔ ማርኬቲንግ ፈርም ደግሞ ካውንስል የሚያደርገው በወር እንበልና አሁን 100,000 ከሆነ ያንን ማሳደግ አለብኝ and then my YouTube በጣም ደግሞ ሞዶ YouTube ነው። YouTube ደግሞ ለምሳሌ በወር የሚያመጣልኝ በዶላር
በጣም ትንሽ ከሆነ ደን ያንን ነገር ስኬል ማድረግ አለብኝ ማለት ነው። ምክንያቱም አትሊስት ይሄ በዶላር መሆኑ ለኔ ይጠቅመኛል። ስለዚህ እስቲ በረም ባርጋችሁ ስታስቡት it's all about scaling ነገሮችን ማሳደግ ነው፣ ነገሮችን ሰፋ ማድረግ ነው። እነዚህ ነገሮች ደግሞ ስናወራ እዚህ 1 ሚሊዮን ብር ለመስራት የምጠቀመው ሜትድ is all የዛሬ ከዜሮ የመጀመሪያ 100 ከ100 የመጀመሪያ 1000 ብር ስሰራ የነበረበት ሜትድ ነው። አሁንም እዚህ ላይ ስቲል አፕላይ እያደረኩ ያለሁት ማለት ነው። ሶ ለኔ ፐርሰናሊ የሰራልኝ ነገሮች እነዚህ ናቸው። እናንተም ብትሆኑ ትልቁ ከዚህ ቪዲዮ ላይ መውሰድ ያለባችሁ አንድ ቁልፍ ነገር ቢኖር ምንድነው ሞመንተማችሁን አስቀጥሉ። ያንን የምትሄዱትን ነገር ወደ ኋላ አትበሉ። እፍ እንደነገርኳችሁ የመጀመሪያ 1000 ብር ለመስራት የተጠቀማችሁትን ኢነርጂ ደብል ማድረግ አለባችሁ። የመጀመሪያ 10000 ለመስራት ስታስቡ የመጀመሪያውን 10000 ሰርታችሁ ወደ 100000 ለመሄድ ስታስቡ not only your energy but your attention your strategy ደብል መሆን አለበት ማለት ነው። that's how you can make it if ያቺኛው ሞመንተም ካስቀጠላችሁ definitely የመጀመሪያ 1 ሚሊዮን ብር መስራት እጅግ በጣም ቀላል ነው የሚሆነው። ሶ እንደነገርኳችሁ እንግዲህ ከዜሮ የመጀመሪያ 10000 መስራት ያን ያህል ከባድ አይደለም በአሁኑ ባለንበት ዘመን። ግን የመጀመሪያ 100000 እና የመጀመሪያ 1 ሚሊዮን ብራችሁን ለመስራት ትንሽ ስትራቴጂ ያስፈልጋቸዋል። ሶ እኔ ፐርሰናሊ ተጠቀምኳቸው ነገሮች እነዚህ ናቸው። እንደነገርኳችሁ ማአት ቪዲዮዎችን አይቻለሁ። ከነሱ የጠቀመኝና የወሰድኳቸው ነገሮች አሉ። የራሴን ነገሮች ደግሞ አድ ያደረኳቸው እነዚህ ናቸው። እናንተም ብትሆኑ if ያንን ሞመንተም ውስጥ ስትገቡ ያን ያህል ከባድ እንዳልሆነ ትረዳላችሁ። ስለዚህ አይዘር ተቀጥራችሁ የምትሰሩ ሰዎች ካላችሁ አይ ቶልድ ዩ እንግዲህ ተቀጥራችሁ ስቲል እየሰራችሁ ከጎን እነዚህ ነገሮች ማድረግ ትችላላችሁ። ወይ ደግሞ ምናልባት አይ እኔ የራሴን ነገር ነው መስራት የምፈልገው ካላችሁ then ከምንም በላይ ማአት አይነት ስትሪም ኦፍ ኢንካም ያስፈልጋችኋል፣ ገቢ ያስፈልጋችኋል ከአንድ በላይ ማለት ነው። ሶ ለሁላችሁም ይሰራል ብዬ አስባለሁ የሜትድ ኤኒዌይስ if you like this እና የምርም ከወደዳችሁት don't forget to like this video እና ምናልባት ደግሞ ሀሳብና ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ምናልባት ደግሞ በሚቀጥሉ ቪዲዮ አድሬስ እንዳደርገው የምትፈልጉት ነገር ካለ ለሚኖ ምናልባት ደግሞ ፐርሰናሊ ከኔ ጋር ዋን ኦን ዋን ኮቺንግ የምትፈልጉ ከሆነ እንዳለ የምትመዘገቡበት ሬጂስትሬሽን ሊንክ እታች አስቀምጬላችኋለሁ። እነሱን ወስዳችሁ መመዝገብ ብቻ ነው፣ ያን ያህል የሚከብድ ነገር የለው። ከዛ በተረፈ የኔ ኮቺንግ ክላስ ማለት ነው ሁለት አይነት ነው። አንደኛው ፐርሰናል ዲቨሎፕመንት ነው፣ ማለትም ህይወታችሁ ላይ ለውጥ ማምጣት ከፈለጋችሁ እነሱ ነገሮች አድቫይስ አደርጋለሁ። ወራስ ግን ቢዝነስ ላይ ምናምን ነገር ሲመጣ ከዚህኛው ለየት ነው የሚለው። እሺ አሰ ዲስክሌመር እንድታቁ የምፈልገው ነገር እኔ ፋይናንሻል አድቫይዘር አይደለሁም ወይም ደግሞ ቢዝነስ ካውንስለር አይደለሁም። እስ ጀስት የማውቀውን ነገር ነው ሼር ማደርጋችሁ። ነገር ግን ስሞል ቢዝነሶች ከሆናችሁ እኔ ያለፍኩበት ነገር ስለሆነ አይ ካን ስቲል አድቫይዝ እነሱ ነገሮች ላይ ጀስት ክሊር አውት ለማድረግ ፈልጌ ነው። በተረፈ ቴንክ ዩ ሶ ማች። በሚቀጥለው ቪዲዮ ያያችኋለሁ። መልካም ቀን ይሁንላችሁ።